ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አንድሪ ኦናና በዚህ ክረምት ማንቸስተር ዩናይትድን በእርግጠኝነት እንደሚለቅ ይጠበቃል። ወደ ኦልድ ትራፎርድ የመመለስ ምንም አይነት እድል እንደሌለው ነው እየተገለጸ የሚገኘው። አንድሪ ኦናና እንደሚታወቀው እንግዲህ በማንቸስተር ዩናይትድ ቤት ያለው ቆይታ በጣም አናሳ እንደሆነ ነው እየተገለጸ የሚገኘው። አዲሱ ግብ ጠባቂ ሰነ ላመንስን በማንቸስተር ዩናይትድ ቤት በጣም ጥሩ የሚባል እንቅስቃሴን እያሳየ ይገኛል። ዩናይትድ እንግዲህ ከሽንፈት እየታደገው የሚገኝ ግብ ጠባቂ እንደሆነ ይታወቃልና ከዚህ አንጻር እንግዲህ አንድሪ ኦናና በማንቸስተር ዩናይትድ ምንም ቤት እንደሌለውና እንዲሁም ወደ ቀድሞ ክለቡ ኢንተር ሚላን የሚሄድ እድሉም ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። ካርሎስ ካስሜሮ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። ይህ ተጫዋች በተለይም በማይክል ካሪክ አሰልጣኝነት ዘመን በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። ተደጋጋሚ የመሰለፊያ እድል እየተሰጠ ይገኛል። እሱም እንግዲህ በጨዋታዎች ላይ በጣም ድንቅ የሚባል ብቃቱን እያሳየ ይገኛልና የሳምንቱ ምርጥ ተጫዋች በመባልም ማሸነፍ ችሏል። ማንቸስተር ዩናይትድ ከ2022 በኋላ ቶተንሃምን አንድንም ጨዋታ ማሸነፍ አልቻለምና አጠቃላይ ያላቸው ሄድ ቱ ሄድም እንግዲህ በቶተንሃም የበላይነት ነው ሲፈጸም እየተመለከት ነው። ከዚህ በፊት እኔ ልነግራችሁ ሞክሬ ነበር። ማንቸስተር ዩናይትድ በተለይም ደግሞ ከአሰልጣኝ ኦሊ ጉናር ሶልሻየር ዘመን ማብቂያ በኋላ በተለይም በኤሪክ ቴን ሃግ ጊዜ ዩናይትዶች ቶተንሃምን ለማሸነፍ ሲቸገሩ ተመልክተናል እና በኦሊ ጉናር ሶልሻየር ጊዜ ግን ማንቸስተር ዩናይትዶች ጥሩ የሆነ የበላይነት ነበራቸው። ከኦሊ ጉናር ሶልሻየርም በፊት በነበረው ጊዜ የተሻለ ሪከርድ ነበራቸው። ነገር ግን አሁን በኤሪክ ቴን ሃግ ዘመን እና በሩበን አሞሪም ጊዜ ከቶተንሃም ጋር ያላቸው ጥሩ የሚባል አይደለም። በሚቀጥሉት ጊዜያት ግን ማንቸስተር ዩናይትዶች በአሰልጣኝ ማይክል ካሪክ ጊዜስ ማን የበላይነት ይወስዳል የሚለውን እንግዲህ ቅዳሜ 9 ሰዓት ተኩል ጀምሮ በሚደረገው ጨዋታ መልስ የምናገኘውን አለ። ሌላኛው እንግዲህ ማንቸስተር ዩናይትድ የውል ማራዘሚያውን በተመለከተ ከኮቢ ሜኖ ጋር እያደረገ የሚገኘው ድርድር ወደ ተሻለ ደረጃ የተሸጋገረ እንደሆነ እየተገለጸ የሚገኘው ኮቢ ሜኖ በማንቸስተር ዩናይትድ ቤት በተለይም በአሰልጣኝ ማይክል ካሪክ በጣም ጥሩ የሚባል ጊዜውን እያሳለፈ ይገኛልና ከዛ አንጻር ይህ ተጫዋች እንግዲህ በማንቸስተር ዩናይትድ አዲስ ኮንትራት የመፈረም እድሉም ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። የማንቸስተር ዩናይትድ የቅዳሜ ተጋጣሚ ቶተንሃም ሆትስፐር በርከት ባሉ የጉዳት ዝርዝሮች እየተሰቃየ ይገኛል። የስፐርስ ወሳኝ ተጫዋቾቻቸው ተጎድተው እንኳን ለማንቸስተር ዩናይትድ እንደማያንሱ ባለፈው ዓመት ቢያሳዩም የዘንድሮ ላይ ለየት ይላል። እንግዲህ ቶተንሃሞች ለቅዳሜ መርሃ ግብር ወሳኝ የመሃል ሜዳ ተጫዋቿ ማዲሰን፣ ኩሉስስኪ፣ ቤንቴንኮር እንደማይደርሱ ይታወቃል። ቅዱስ፣ ቤን ዴቪስ፣ ዳንሶና ቤርቫልም ሌሎች በጉዳት ላይ የሚገኙ የተጋጣሚ ተጫዋቾች ናቸው። ሪቻርልሰን፣ ፔድሮ ፖሮም ለቅዳሜው አገግሞ ወደ ሜዳ ይመለሳሉ ተብሎ የማይጠበቅ ሲሆን ስፔንሰር እና ሶላንኬ ቫንድቤንም የመድረስ እድላቸው አጠራጣሪ እንደሆነ እየተገለጸ የሚገኘው ጨዋታው እንግዲህ በማንቸስተር ዩናይትድ ሜዳ እንደመሆኑም አንጻር ማንቸስተር ዩናይትዶች ቶተንሃምን የማሸነፍ እድላቸው ሰፊ ያደርገዋል። በደንብ የሚጫወቱ ከሆነ ከዚህ በፊት ያላቸውን መነሳሳት የሚያሳዩ ከሆነ በተለይ እኔ እንደተናገርኩት ከሆነ የማይክል ካሪክ እና የኦሊ ጉናር ሶልሻየር አጫወት የሚቀራረብ ነገር አለውና የትራንዚሽን ሞመንቶችን የሚጠቀሙ በጥብቅ የሚከላከል አይነት ክለብ እንደሆነ ይታወቃል የማይክል ካሪክ ክለብና ከዛ አንጻር ማንቸስተር ዩናይትዶች ከዚህ በፊት ያሳዩትን አቅም በሚገባ ማሳየት የሚችሉ ከሆነ ይህንን ጨዋታ የማሸነፍ እድላቸው ሰፊ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ ባለፉት 5 ዓመታት ለዝውውር ከፍተኛ የተጣራ ወጪ እያስመዘገበ ክለብ ሆኗል። ማንቸስተር ዩናይትድ ከየትኛውም የእንግሊዝ ክለብ በላይ 675 ሚሊዮን ፓውንድ ኔት ስፔንድ ወጪ ማድረግ ችሏልና ዩናይትዶች እንግዲህ ከፍተኛ የዝውውር ዋጋን ለተጫዋቾች ሲያወጡ ተመልክተናል። በዘንድሮ የዝውውር መስኮት እንኳን ብዙ ወጪ አውጥተው ነው እንግዲህ ተጫዋቾችን ማስፈረም የቻሉት። ነገር ግን የዘንድሮ የዝውውር መስኮት የተሳካ ነው ማለት ይቻላል። ሁሉም ተጫዋቾች ስክት ነው ያሉት በማንቸስተር ዩናይትድ ቤት መጥተው የሚገባቸውን አገልግሎት እየሰጡ ይገኛሉ። ማቲያስ ኩኛ፣ ብሪያን ኢምቦሞ፣ ቤንያሚን ሼሽኮ በአሁን ላይ በጣም ጥሩ እንቅስቃሴን እያሳየ ይገኛል። ሰነ ላመንስንም ማስተዋል ችለናል ምን ያህል እየጠቀመው እንደሆነ ክለቡንና የተሳካ ዝውውር ማለት ይቻላል የክረምቱ የዝውውር መስኮትና የእውነት ከሩበን አሞሪም አንድም ሊደነቅለት የሚገባው ነገር ምንድነው በዝውውሩ ላይ ጥሩ የሚባል ነውና ያመጣቸው ተጫዋቾች እና ደግሞ የሸኛቸው ተጫዋቾች ማንቸስተር ዩናይትድ ያለበትን ችግር በከፊሉም ቢሆን እንዲፈታ አድርገውታልና በማጥቃቱ ረገድ በተለይ ማንቸስተር ዩናይትድ ከአምናው የውድድር ዘመን አንጻር በጣም የተሻለ ክለብ ነው ማለት ይቻላልና ከዚህም በኋላ እንግዲህ የተሻለ ነገር እነዚህ አዳዲሶቹ ፈራሚዎች ያስመለክቱናል ተብሎ ይጠበቃል።
ከዛ ውጪ ዩናይትዶች ያንዱ ማንዴን በክረምት የዝውውር መስኮት ለማስፈረም በቅርበት እየተከታተሉ ይገኛሉ ተብሏል። አርቢ ላይፕዚግ የ100 ሚሊዮን ዩሮ ዋጋ ቢለጥፍም ከዛ ባነሰ ዋጋ ተጫዋቹን እንደሚለቁት ይጠበቃል። ከማንቸስተር ዩናይትድ በተጨማሪም ሊቨርፑልና ፒኤስጂ ተጫዋቹን ለማስፈረም ፍላጎት አሳይተዋል። እንግዲህ ዩናይትዶች በተለይም በቶፕ 4 የሚጨርሱ ከሆነ በርካታ ተጫዋቾችን የማግኘት እድል ይኖራቸዋል ተብሎ ይጠበቃል። ከዚህ በፊት እንግዲህ ቶፕ 4 አለመጨረሳቸው ነበረ ብዙ ወጪዎችን እንዳያደርጉ የገደባቸውና አሁን ቶፕ 4 የሚጨርሱ ከሆነ በክረምቱ የዝውውር መስኮት አንድ ቃል የገቡት ነገር ምንድነው? በጣም ድንቅ የሆነ የመሃል ስፍራ ተጫዋች ለማስፈረም ማሰብ እንዳላቸው ይታወቃል። ከዛ ባሻገር ግን ዩናይትዶች በክረምቱ የዝውውር መስኮት ለየት ያለ ነገርን ያስመለክቱናል ተብሎ ይጠበቃል። በተለይ ያለባቸውን ክፍተት በሚገባ መሙላት እንደሚገባቸው የታወቀ ጉዳይ ነው። በክንፍ መስመር ቦታ ላይ እንዲሁም በሌፍት ባክ ቦታ ላይ ያሉባቸው ክፍተቶች አሉ። በተከላካይ ስፍራ ላይ እንደዛውና ያንን ችግር በሚገባ በክረምቱ የዝውውር መስኮት ይፈታሉ ተብሎ ይጠበቃል። ማይክል ካሪክ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ አሰልጣኝ እጩዎች ውስጥ መካተት ችለዋል። እንግዲህ 3 ተከታታይ ጨዋታዎችን ያውም ከባባድ ጨዋታዎችን ነው ማሸነፍ የቻለው። ከዛ አንጻር ቢካተት ይህን ያህል አስገራሚ ይሆናል ተብሎ አይጠበቅም። እንግዲህ ከዚሁ ከማንቸስተር ዩናይትድ የአሰልጣኝ ለውጥ ጋር በተያያዘ በማንቸስተር ዩናይትድ አዲስ በተጀመረው አሰራር መሰረት ለተጫዋቾች ከጨዋታ ማግስት እረፍት መሰጠት መጀመሩ ተገልጿል። ይህም በአሞሪምና ቴና ጊዜ ከነበረው በተለየ መልክ የወጣ አዲስ አሰራር መሆኑ ተነግሯል። በቴናግና ሩበን አሞሪም ጊዜ ተጫዋቾች ከጨዋታ ማግስት የማገገሚያ ልምምዶች እንዲያደርጉ የታዘዙ እንደነበር ተሰምቷል። በትንሹ 45 ደቂቃ ያልተጫወቱ ተጫዋቾች ደግሞ ሙሉ የልምምድ ፕሮግራም እንዲያደርጉ ይገደዱ ነበር። ሆኖም ካሪክ ተጫዋቾች ከጨዋታ ማግስት እረፍት እንዲያደርጉ ወሰኑ ሲዘገብ የማገገሚያ ልምምዶች ወደ ካሪንግተን ተመልሰው በሚመጡበት ቀን እንደሚከወንም ተመላክቷል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ቅዳሜ በኦልድ ትራፎርድ ቶተንሃምን ከሚያስተናግድበት ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። ማይክል ካሪክ ማውንትና ዴሊ ከጉዳት ስለሚመለሱበት ቀን ሲጠየቅ ሜሰን ማውንት ቶሎ ይመለሳል ብለን እናስባለን፣ ብዙ ይቆያል ብለን አንጠብቅም። ማቲያስ ዴሊክት እንዲሁ ወደ ልምምድ ለመመለስ ጠንክሮ እየሰራ ይገኛል። እስካሁን ባለኝ መረጃ ማውንት ከዴሊክት አንጻር ቶሎ ይመለሳል ብለን እንጠብቃለን። ሌላ ደግሞ ማይክል ካሪክ እስካሁን በክለቡ ስላሳለፈው ቆይታ እዚህ ከመጣሁበት ጊዜ ጀምሮ ማንቸስተር ዩናይትድ ምን መምሰል እንዳለበት የራሳችንን ሀሳብ ነበረን እና ከመጀመሪያው ቀን አንስቶ መጫወት የምንፈልግበት መንገድ በጣም ግልጽ እየሆነ መጥቷል ብሏል። 3 ድሎች እጅግ አስደናቂ ነበሩ። ማንቸስተር ዩናይትድ እንደ ቡድን በጣም ተሻሽሏል ብሏል ማይክል ካሪክ። በውድድር ዘመኑ መካከል የወዳጅነት ጨዋታዎች ይኖሩ እንደሆነ ሲጠየቅ በዚህ ሰዓት ምንም የተረጋገጠ ነገር የለም። የጊዜ ሰሌዳውን ከተመለከትን ጨዋታዎችን ልናደርግበት የምንችልበት ክፍት ጊዜ አለን፣ እየተወያየንበትም እንገኛለን። ነገር ግን እስካሁን ምንም ነገር አልተወሰነም ሲል አሰልጣኝ ማይክል ካሪክ ተናግሯል። ማይክል ካሪክ ስለ ተጋጣሚው ቶተንሃም ደግሞ በእርግጥ ትልቅ ፈተና ይጠብቀናል። የተከላካይ መስመራችን ወደ ኋላ መለጠጥ የሚችሉ ጥሩ አጥቂዎች አሏቸው። ይህ ልንጠነቀቅበት የሚገባ ጉዳይ ቢሆንም ጨዋታዎችን በጉጉት እንጠብቀዋለን። በቅርብ ሳምንታት ከተጫወትነው ጨዋታ ትንሽ የተለየ ይሆናል ብሏል። አሁን ላይ በጥሩ ቦታ ላይ እንገኛለን። የእኛ ተጫዋቾች በዚህ ሳምንት ጥሩ የልምምድ ጊዜ አሳልፈዋል ብለዋል። ካሪክ ቅዳሜ ስለሚደረገው የሙኒኩ አደጋ መታሰቢያ ደግሞ ሲጠየቅ ከኛ በፊት ምን እንደተፈጠረ ማወቅና ያንን ኃላፊነቶች መረዳት የኛ ግዴታ ነው። የሙኒክ ክስተት የዚህ ክለብ ታሪክ ወሳኙ ክፍል ነው። አደጋው በራሱ እንዲሁም ከዛ አጋጣሚ በኋላ እንዴት ተመልሰው ወደ ስኬት እንደተመለሱ ስናስብ እጅግ አስደናቂ የታሪክ ክፍል ነው ብሏል። ሰር አሌክስ ፈርጉሰን ወደዚህ ስመጣ ይህንን ታሪክ ጠቅሰውት ነበር። የክለቡ ታሪክ ወሳኝ አካል ነው። ቅዳሜም ስታዲየም ውስጥ እኛም ያንን ስሜት እንጋራለን ሲል ነው የማንቸስተር ዩናይትድ የቀድሞ ሌጀንድ እና በአሁን ጊዜ ማንቸስተር ዩናይትድን በጊዜያዊነት እያሰለጠነ የሚገኘው ማይክል ካሪክ የተናገረው። ሌላኛው እንግዲህ ካዝሜሮ ካሪክን ማመስገን እንደጀመረ ተነግሯል። አንጋፋው የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ካዝሜሮ በካሪክ ስር ካደረጋቸው ጥቂት ጨዋታዎች በኋላ ካሪክን ማመስገኑ ተገልጿል። ተጫዋቹ በድጋሚ እግር ኳስ ተጫዋችነት ስሜት እንደተሰማው መግለጹን ተዘግቧል። ካዝሜሮ ክብርን ለማግኘት ትልቅ ዋጋ እንደሚሰጥ ተናግሯል። እንግዲህ ካርሎስ ካዝሜሮ በማንቸስተር ዩናይትድ ቤት ያለውን ወኔ ያለውን ተነሳሽነት መመልከት ችለናል። በሚገባ ክለቡን እንደሚወድም በተደጋጋሚ እንግዲህ በጨዋታዎች እያስመለከተን ይገኛል። ይሄ ድንቅ የሆነ ብራዚላዊ ተጫዋችና እንዲሁም አንዳንድ ጊዜ እንዲሁም እኮ የማንቸስተር ዩናይትድ ደጋፊዎች ቀደም ብሎ ማንቸስተር ዩናይትድን ቢቀላቀል የሚሉት አይነት ተጫዋች ነው። ካለው አቅም ካለው ፖቴንሻል አንጻር ምን ያህል ማንቸስተር ዩናይትድ ያለበትን ክፍተት በመሙላት እንደሚችል ያስመለከተ ተጫዋች እንደሆነ ይታወቃልና ከዚህ አንጻር የእውነት የተጫዋች በማንቸስተር ዩናይትድ ቤት አሁንም እየሰጠ ያለው ተጫዋቾች ወጣት ተጫዋቾች እንዲነሳሱ የሚያደርግበት መንገድ በጣም የሚያስደንቅ ነውና ካርሎስ ካዝሜሮ በአሰልጣኝ ማይክል ካሪክ መገረሙና ለአሰልጣኙም ትልቅ ክብር እንዳለው በሚገባ አሳይቷል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ።
ቅዳሜ ዕለት በኦልድ ትራፎርድ የሚደረገው ጨዋታ 9 ተኩል ላይ እንደሚደረግ ይታወቃልና የውጤት ግምታችሁን አስቀምጡልኝ። በአዳዲስ መረጃ እስክንገናኝ መልካሙን ተመኘው።